መሀሌት ብሩኬን ተንበርክካ ይቅርታ በመጠየቋ ምን አጋጠማት? እንግዲህ ቅድስት መሀሌት ብሩኬን ይቅርታ ስትጠይቅ በጣም ተበሳጨችም ተናደደችባትም። በዚህን ሰዓት መድብል እንግዲህ ይቅርታ የምትጠይቂው የአለቃሽን ሞራል ለመሙላት ብለሽ እንጂ እውነት ከብሩኬ ጋር የበደልሽው በደል ወይም ያደረግሽበት ግፍ ጸጽቶሽ እንዳልሆነ በደንብ አውቃለሁ ወይዘሮ መሀሌት አላት መድብል። በዚህን ሰዓት እንደዛ አይደለም ብላ ብትቅለበለብም ቅድስት የመጨረሻ ውሳኔዋ እዛው እፊቷ ተናገረች። እዩልህ ጋሼ መሀሌትን እዚህ ቤት ይቅርታ ብለህያት እምታመጣ ከሆነ እመነኝ የመጨረሻ እኔ ከዚህ ቤት ወጥቼ እሄድልሃለሁ፣ ከዛ ምሳሌንም ትገልልሃለይ አለችው። በዚህን ሰዓት መሀሌትም ብሩኬ በጣም ይቅርታ እሷ የምትለውን አትስማት አለችው። በዚህን ሰዓት ብሩኬም መሀሌትን ገፍትሮ ጥሎ ውጭልይ ከዚህ በማለትም ይቅርታዋን ተረግጦ በመሄዱ የመጨረሻ መሀሌት ልቧ ተሰበረ። ከዛ ከቤት መድብል እጇን አንጠልጥሎ ወደ ውጭ ወረወራት። በዚህን ሰዓት ቅድስት መድብል የኔ ባኮን ይቆጨኝ ነበር፣ አንተ እኮ በቃ ከባድና ጀግና ሰው ነህ በማለትም ወደ ሀቅ የምትሄድ ነህ። እኔ ጋሻ ይቅርታ የሚያደርግላት መስሎ ነበረ። ከፊቱ ላይ የሚነበበው የይቅርታ ነበር፣ ግን ደግሞ አንተን ስለፈራ እንጂ አለችው። ድጋሜ ይቅርታ ብሏት ወደ ህይወቱ እንድትገባ ካደረገ እኔና ወንድሜ እስከ መጨረሻው የመለያችን ሰዓት ነው። አሁንም የሱ ጸብ ወይም እሱ ላይ ያደረገችበት ግፍ ጸጽቷት ሳይሆን እሷ የምትፈልገው ዝና የላካትን ተልኮ ገንዘባቸውን አንድ በአንድ ወስዳለሁ እያለ ሲዝትብኝ ነበር። ስለዚህ እሱን ለመሙላት ብላ ነው የመጣችው ቅድስት አላት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ተወዳጁና በጉጉት የምንጠብቀው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ምሳሌ መሀሌት ወደ ቤት በመምጣቷ ተደሰተች። ነገር ግን ደግሞ ቅድስትን የመጨረሻ አስቆጣት። ቅድስት ለመሀሌት ይቅርታ የሚያደርግላት መስሏት ብሩኬን ፊቱን ስታይ፣ ብሩኬ ግን የርህራሄና እንዲሁም የእዝነት ጸባይ ሲያሳያት የመጨረሻ ቅድስት ተስፋ ቆረጠች። አንድ ውሳኔ ልንገርህ ጋሼ፣ በወንድምህ ቤት በመድብል ፊት አለችው። ምንድን ነው ቅድስት አለ መድብል። ለዚች ላረመኔ ድጋሜ ይቅርታ ካደረገላትና ወደዚህ ቤት የሚያመጣ ከሆነ እኔ እስከ መጨረሻው ወጥቼ ሂጃለሁ። ቅድስትን አታቃትም ጋሼ አለችው። እንደ ቅድስት እንደዛማ አይሆንም። እኔ እኮ ይቅርታ ባደርግላት እንኳ በፍጹም አብረን ሌላ ነገር የሚፈጠር መስሎች ከሆነ ተሳስተሻል አላት። በዚህን ሰዓት መሀሌት አንቺ ገረድ፣ አንቺ ማናባሽ አዛዥ ያደረገሽና ነው እንደዚህ የምትመጻደቂው አለቻት። አየህ ይቺ ብትጸጸት ኑሮ ሁላችንም ላይ ተልቧ ይቅርታ ታደርግ ነበር። ስለዚህ የመጨረሻ አረመኔና በቀል ይዛ ነው የመጣቸው ስትልም፣ አዎ ከዝና ጋር መኪና ላይ ሲሞዳሞዱ አይቻቸዋለሁ። እኔ እንዳላየሁኝ ተደብቂያቸው ነው። ከዛም በኋላ ደውሎ ዝና እያንዳንዱ ንብረታችንን ተመልሳላችሁ ብሎም ዝቶብኛል። ተውን እኛ እንኖርበት ስላቸውም የመጨረሻ አራዳ ነው እባክህ፣ በፍጹም ወንድምህ ያከሰረውን ገንዘብ ሳትመልስ አንተ ነጻ ልትወጣ ወይም ደግሞ ልተውህ አልችልም በማለትም ዝቶብኛል። ስለዚህ እሷም አብራ ዋጋውን እስካላገኘ ድረስ እውነተኛ ይቅርታ ኖሯት እዚህ ቤት እንዳልመጣች እርግጠኛ ነኝ ወንድሜ። ይችን ሴትዮ ከዚህ ከቤት ታስወጣህ አስወጣህ፣ ካላስወጣህ እኔ ጎትቻ አስወጣታለሁ። አይ የምትልና ሌላ ርህራሄ ለሷ የምታደርግበት አማራጭ ካለህ ሞክር። ከዚህ ቤት ግን እኔም ቅድስትም ወተንልን እንሄዳለን። ያችን በስቃይ ልትገላት ያለችውን ልጅህን መልሳ ትገልልህና እዚሁ ህይወት ውስጥ መልሳ ትከትሃለይ አለው። በዚህን ሰዓት ብሩኬ በጣም ተደናገጠና ቆይ እናንተ ምን እያላችሁ ነው? እኔ ይቅርታ አላደረግኩላትም። በዛ ላይ ደግሞ ይቅርታ እንኳ ባደርግላት ለፈጣ
በፈጣሪ ይቅርታ እንጂ አብሬ ልኖራት አይደለም ሲልም፣ እንደዛማ ካልሆነ ምኑን ይቅርታ አደረክልኝ ብሩኬ? ዝም በላቸው እነሱን፣ በእነሱ ነው እንዳንተ የምትመራው አለችው። አንቺ እኮ የኔን ብቻ አይደለም የብዙዎቹን የቅድስትንም የመድብልንም ብዙ ህይወት ያበላሸሽና የሞገስንም መከራችንን ያሳየሽን በዚህ ሁኔታ የምንገኘው በአንቺ ምክንያት ነው በማለትም ብሩክ ተናገራት። በዚህን ሰዓት አንተም ከነሱ ጎን ብሩኬ አለችው። አዎ ክፉ ቀን ሲደርስብኝ ጥለሽኝ ስትሄጂ በላይ ላይ ስትሸጭኝ በክፉ ቀኔ ከጎኔ ደከመን ሰለችን ሳይሉ የአብረውኝ የቆሙት እነዚህ ናቸው። አሁን ከዚህ ከቤት ቀጥታ ውጭልኝ በማለትም እንግዲህ ብሩክ መሀሊትን አባረራት። ግን ደግሞ መሀሊት አሁን ምሳሌን በጎዳናም ሆነ በየትም ቦታ ስታገኛት ለመበቀል ትፈልጋለች። ቅድስትንም እንደዛው። ኤፍራታ እንግዲህ መድብል አይዞች ስላላት እሷን አስወጥታ ጥላታለች። አሁን ላይ ወደየት መሄጃ እንደሌላት ስለምታቅም እንግዲህ ብሩክ ግቢ ሌት ቀኑን ቁጭ በይ እስከ ሳምንት ድረስ ብሎም ዝና ዘግቶባታል። ዝና አሁን አርፎ አልቀመጥ ካለ ለፖሊስ መስጠት አለብን፣ እሱ መያዝ አለበት በማለትም እንግዲህ መድብልና ብሩኬ ተወያዩ። አሁን ላይ እሱ ላይ ክስ እንደመሰረቱ ግልጽ ነው። ግን ደግሞ እኔን ማንም አይዘኝም አልፈጥም ብዬ ተቀደምኩኝ እያለ እየተበሳጨ ይገኛል። እና ሉላ እንግዲህ በሚገርም ሁኔታ ጠበቃው እዛ ቤት ድረስ ዘው ብሎ በር ቆርቆሮ ሲገባ ራሷን ስታ በመውደቋ ሞገስ ምን ሆነሽ ነው ሲላትም ዝና መስሎሽ ነው እንደ ሲላት ዝና ቢሆን ይሻለኝ ነበር አለችው። ምን? አዎ እንደዚህ አንድ ጊዜ ገሎ ያሳርፈኛል ስትልም ስለምን ሞት ነው የምታወሩ? በፍጹም አለ ጠበቃው። እንግዲህ በቅርቡ በአዲስ ህይወታችሁ እንገናኛለን ሲልም በአዲስ ህይወታችን ማንም ምንም ጣልቃ ሊገባ አይችልም፣ ነገር ግን በአዲሱ ደግሞ በቀጣው ምናልባችም እንመሳጋገን ይሆናል ብሎ እንግዲህ ሞገስ መለሰለት። ሉላ በጣም ይቅርታ እንደዚህ ትሆኛለሽ ብዬ አስቤ አላቅም ነበረ። ሲቀጥል ደግሞ እዚህ የመጣሁት እዚህ ሰፈር የማስፈጽመው ነገር ስለነበረ እሱም ብዬ ነው የመጣሁት እንጂ ለሌላ ነገር አልነበረም። ሲቀጥል ደግሞ በዚሁ ልጠይቃችሁ ብዬ ነው በማለትም አስመስሎ ሄደ። በዚህን ሰዓት እንግዲህ ምሳሌ ማሊ ስትመጣ ምንድን ነው? ለምን ተንበረከከች? ለምንድን ነው? ተነሽ እማዬ አለች። ምሳሌ አርፈሽ ተቀመጭ የሚያገባሽ ነገር የለም ብሎ ቅድስት ቀረቀፋት። በዚህን ሰዓት ምሳሌ ምን ማድረግ እንዳለባት ደንግጣ ቀረች። በዚህን ሰዓት መድብልም አንቺ አረመኔ ከዚህ ቤት ውጭ ሲል ምሳሌዬ ይኸው አባትሽ ይቅርታ አላደርግልኝ አለ። ይቺ ቅድስትና መድብል ደግሞ ይቅርታ እንዳያረግልኝ እየከለከሉት ነው አለች። ለምን ስትልም እንግዲህ ቅድስት የመጨረሻ ምሳሌ ላይም ተናዳ ምሳሌን አፏን ይዛ ወደ ውስጥ አስገባቻት። በዚህን ሰዓት አንቺ አረመኔ ውጪ ስትልም አንቺ ገረድ ማናባሽ ስለሆንሽ ነው እኔን ከዚህ ቤት የምታስወጭኝ? ማን መብት ሰጠኝ? ስትልም እኔ ገረድቱ እጥፍ ከአንቺ በልጪ እገኛለሁኝ። ግርድናዬ ገንዘብ ለማግኘት ለመቀየር ሊሆን ይችላል። እንዳንቺ ግን በደነዘዘ አስተሳሰብ እርሜ ልኬን እየተጓዝኩኝ የሰው ሕይወት አላበላሽም በማለትም እንግዲህ ስትነግራት እዛ ጋር እጅ ለእጅ ሁላቸውም ተያያዙ። አሁን ላይ በጣም ተመነዳዳቸው የተነሳ እንግዲህ ምን ማድረግ እንዳለባቸው እንኳ ግራ ተጋብተው እየተበሳጩ ይገኛሉ። ሌላው አሁን ላይ ምሳሌ እንደዛ በመሆኗ አዝናለች። ምንድን ነው የተፈጠረው በማለትም እንግዲህ እየተበሳጨች ብትገኝም ግን ደግሞ ምን ማድረግ እንዳለባት እንኳ አታውቅም። ማህሌት ወደየት መሄድ እንዳለባት ግራ ስለተጋባት አሁን ላይ ውጭ ላይ ቁጭ ብላ እዳ መከራዋን እያየች ትገኛለች። ግን በዛም ብትል በዚህም ወደየትም ልትሄድ አትችልም። ምክንያቱም በቃ ህይወት መከራ እንደሆነችም ተረድታለች። አሁን ላይ በቃ አላ አይደለ እየተጨነቀችም ምን ማድረግ አለብኝ ምን መሆን አለብኝም ትላለች። አረ እያለች እንግዲህ ከቤት ወጥታ መልሳ ትህትና ጋር ሄደች። ትህትናም ባለሽ ይቅርታ አላደረገልሽም እንደ ስትላት አላደረገልኝም እንኳን ሊያደርግልኝ ይቅርና በጣም በሚያሳዝን ሁኔታ ክፉ ነገር ተናገረኝ አለቻት። ማለት ስትልም ማለትማ እንግዲህ ነገሩ ሁሉ
አላቅም ምን እንደምልሽ። ስለዚህ ምን እዩልሽ፣ እኔ የሰራሁት ስራ ቀላል አይደለም። እቤት ውስጥ አንድ ገረድ አለች እና ወንድሙ በፍጹም አይሆንም ብለው እየተናደዱ ይገኛሉ። እናም ይቅርታ ሊያደርግልኝ ይቅርና ቀና ብሎ ሊያየኝ አልፈለግም። ጉልበቱ ላይ ተንበርክኬም ለመንኩት፣ በፍጹም እሺ ሊለኝ አልቻለም አለቻት። በቃ አንቺ ተረጋጊ፣ ሁሉም ለበጎ ነው፣ ሁሉም ለኸይር ነው፣ አንቺ ተረጋጊ በማለትም ልታረጋጋት ሞከረች። እንግዲህ ምሳሌ ቅድስት የመጨረሻ ውሳኔዋን ለብሩክ በድጋሜ ተናገረች። እዩልክ እዚህ ቤት መሀሌት የምትመጣ ከሆነ እኔ ግርድናዬ በቅቶኛል፣ የራሴን ህይወት ለመኖር ከቤተሰቦች ጋር ቀጥታ መሄድ አለብኝ አለችው። እሱም ቢሆን አንቺ ያምሻል እንዴ ቅድስት የተረጋጊ፣ በፍጹም እኔ እሷን ይቅርታ ባደርግላት እንኳ አብሬ ልኖርላት አልችልም፣ ምክንያቱም እሷ አስከፊና ከባድ ሰው ናት አላት። እንደዛ አይመስለኝም ሁኔታ። ስለዚህ ምን ሲላትም እኔ ወጥቼ ልሄድልህ አለችው። በፍጹም አይቻልም፣ ምን እያልሽ ነው? ቆይ አንቺ ለምን አትረጋጊም አላት። እረ እንዴት ብዬ ነው የምረጋጋው? ውስጤ ሰላም ሊያገኝም ሆነ ምንም ሊያደርግ አልችልም አለች። መድብል ይኸውልህ ወንድሜ፣ ይቺ ሴትዮ አሳሳች ናት። የሆነ ነገር ከሚፈጠሩ በፊት አሳልፋ ለዝና ሰጥታናለች። ከዛም ደግሞ እንድትተባበረን ለመናት። ብር እንሰጥሻለን ብለን በብር ተደራድራ ከርታ እኔን ልታስገድለኝ ነበረ። ስለዚህ ይቺ ሴትዮ እዚህ ቤት አይደለም እዚህ ደፍራ መምጣቷ ራሱ ይበልጥ የሚያናድድና ይበልጥ ትልቅ ችግር የሚፈጥር ነው። ስለዚህ ወንድሜ እባክህን ሲልም እሺ መድብል በቃ እናንተ ካላችሁ ሳይሆን ለራስን ለህይወት ብለህ ራስን ብትጠብቅ ነው የምሻለህ ከነዚህ ካረመኔዎች ሲለውም እሻለ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።